ሰላም ጤና ይስጥልኝ። ውድና የተከበራችሁ የማለዳ ኢንተርቴይንመንት ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ጋር ሁሉም ሰላም እንደሆነ ተስፋ አደርጋለሁ። በዛሬ ፕሮግራሜ እንግዲህ የሰሞኑ አነጋጋሪ ጉዳዮች ምን ነበሩ የሚለውን እንይዛለን። እንግዲህ በኢትዮጵያ ውስጥ እየተስፋፋ የሚገኘው የፌሚኒዝም አካሄድን በጣም በአነጋጋሪ ሁኔታ እያካሄደች ያለች አንዲት ሴት አለች። እንዲሁም ደግሞ ፌሚኒዝምን እንቃወማለን የሚሉ ሴቶችም ወንዶችም እያየን እንገኛለን። ፌሚኒዝም ምንድነው? ምንስ ጥቅም አለው? ሌሎቹ ስለምን ይቃወሙታል የሚለውን ደግሞ አብረን የምናይ ይሆናል። አነጋጋሪዋ ቲክቶከር ጃኒ የጆን ዳንኤልን እግር የተከተለች ይመስላልና የሷም የዛሬ የችሎት ውሎ ነበረ። እሱንም መናይ ይሆናል። እንዲሁም ደግሞ በኢትዮጵያ ታሪክ ለመጀመሪያ ጊዜ ይመስለኛል እኔ በማውቀው በኔ ጊዜ እንደዚህ አይነት ዘግናኝ ክህደትን የሰማንበት ይመስለኛል። የአትሌት ገለቴ ቡርቃ ባለቤት የክህደት ጥግና አንዲት ጀግና በዚህ ልክ እያለቀሰች ድረሱልኝ ስትል የሰማንበት ነበረ። እሱንም በዝርዝር የምናይ ይሆናል። ሁላችሁም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ትቆዩ ዘንድ ቤተሰብ ትሆኑ ዘንድ ታበረታቱኝ ዘንድ በአክብሮት እጠይቃለሁኝ። መልካሙን ሁሉ ከኔም ከናንተ ጋር ይሁን። ላይክ እንዳይረሳ። ወደ ዝርዝሩ እናልፋለን። ተመልሰናል። ወደ መጀመሪያው ስናልፍ እንግዲህ በጣም አነጋጋሪ የነበረችው የሰሞኑ የሚዲያውን ተቆጣጥረው የነበረችው የስመኝ ገብሩ ወይም ጃኒ ገብሩ አነጋጋሪ የነበረ ንግግር ነበረ። በዚህም አንድ ነገር ብዬ ልለፍ። አንድ ሰው ማንነቱን ከወደደ የሰውን ማንነት አይነካም ባይ ነኝ። እኔነቴን ካመንኩኝ ወይም እኔነቴን ከተቀበልኩት የሰውን ማንነት ልክ እንደኔ ከሚቀበሉት ውስጥ ነኝ ብዬ አምናለሁ። ብዙ ጊዜ በጣም ታዋቂ ከሆኑ ቲክቶከሮች፣ ታዋቂ ከሆኑ ዩቲዩበሮች የምናያቸው በጣም ተናግረንም ግራ ገብቶንም የምናልፋቸው ሰዎች አሉ። ብሔር፣ ማንነት የሚወቅሱ የሚሰድቡ ሰዎች ለኛ ምንድነው የሚያስተምሩን የሚለው ግራ ያጋባኛል። ጆን ዳንኤል ከኢትዮጵያ ኤርላይንስ አገልግሎት ጋር በተያያዘ ግብግብ እስር ቤት ከገባ 1 ዓመት ሊሆነው ነው። እንደ ቀልድ ማለት ነው። ቲክቶከሯ ጃኒ እንግዲህ ከሳምንት በፊት ወይም በዛኛው ባለፈው ሳምንት በድሬዳዋ ሕዝብ ላይ ቁጣ ያስነሳ ንግግርን ተናግራ እንደነበር ሁላችንም እናስታውሳለን። በዛም ንግግሯ እንግዲህ ወደ ክስም እንዲያመራ የሄደው የድሬዳዋ እናቶች ማንነታችን ተደፍሯል፣ ሴትነታችን ተደፍሯል፣ እናትነታችን ተደፍሯል የሚል ነገር ካሰሙ በኋላ እንግዲህ የድሬዳዋ መንግስት ክስ በመሰረተው መሰረት የአዲስ አበባ ፖሊስ ኮሚሽን ተጠርጣሪዋን ለህግ በመያዝ ከለላ በመስጠት ወደ ድሬዳዋ ክልላዊ መንግስት አሳልፎ ሰጥቷል። ይሄ ደግሞ እንግዲህ ማንም የማንንም መብት መንካት አይችልም። ማንም ላይ መድረስ እንደማይችል የአዲስ አበባ ፖሊስ አሳልፎ ወደ ድሬዳዋ መስተዳደር ሲሰጥ ይሄ ትልቅ ማሳያ ነው ብዬ አምናለሁ። አንዳንዴ እውቅናችን፣ ማንነታችን፣ ፌመስ መሆናችን፣ ማግኘታችን፣ ማጣታችን፣ ሚዲያ ላይ መዋላችን ማንን ይጎዳል? ማንን ይጠቅማል? ከማን ጋር ነው የምንኖረው? ማነው አብሮን ያለው የሚለው ግራ ያጋባል። እንግዲህ የአፍ ወለምታ በቅቤ አይታሽም ትላለች አያቴ። የአፍ ወለምታ በቅቤ አይታሽም። አንዳንዴ የአፍ ወለምታ ናቸው ብለን የምናልፋቸው ነገሮች ማህበረሰብን፣ አገርን፣ ራስን ይጎዳል። እንግዲህ ዛሬ ከነበረው ችሎት
እንደተረዳሁት አንዳንድ ውስጥ አዋቂዎችም ሲናገሩ ድሬዳዋዎች በመገረም አንቺ እንዴትዬ እኛን የሰደብሽው አንቺ ነሽ ወይ በማለትም ብዙ እናቶች ሺቲ ለብሰው በጣም በብዙ የሚቆጠሩ እናቶች ችሎታ አካባቢ እንደነበሩ እየተነገረም ይገኛል። የድሬዳዋ ፖሊስ ኮሚሽን ልጅቷን አላስነካም፣ ስብዕናዋን አይነካም በማለት በጣም በሴፍቲ ወደ ፍርድ ቤት ከቀረበችም በኋላ ድሬዎች ፍቅር ናቸው በማለትም እንግዲህ የአራዳ ቋንቋ በመጠቀምም እዛው ፍርድ ቤቱን በሳቅ እንደሸፈነችውም ሲነገር ቆይቷል። ዳግመኛም እንግዲህ ለዛሬ ሳምንት የድሬዳዋ ፍርድ ቤት በቀረበችበትም ፍርድ ቤት ለዛሬ ሳምንት የተላለፈም ሲሆን የዛሬ ሳምንት ሺቲ ለብሼ እመጣለሁ በማለትም ቃሏን አጽንታ ወደ ማረፊያዋ አቅንታለች። እኔ አንድ ነገር ያስፈራኛል። ትውልዳችንን በምን መንገድ ነው እየቀረጽ ነው ያለው? ያለ እድሜያቸው ዕውቀትን፣ መታወቅን፣ ዝናን በጣም ፌመስ ሲኮን በምን መንገድ ነው ማኔጅ ማድረግ ያለብን? ለልጆቻችን፣ ለእህቶቻችን፣ ለሚዲያው ላይ ላሉ ልጆች መናገር ያለብን ይመስለኛል። ይሄ ትልቅ መንቀደውን ነው። አብሶ ትላልቅ ሆናችሁ እኛን መምከር፣ እኛን ወደ ከጥፋታችን መመለስ ስትችሉ ስትሳደቡ፣ ስትዛለፉ የነበራችሁ ሰዎች የጃኒ ጉዳይ፣ የጃኒ መታሰር ለእናንተ ማንቂያ ደውል ነው ብዬ እላችኋለሁ። እንግዲህ እግዚአብሔር መልካሙን እንዲያሰማን ተስፋ አድርጋለሁ። እኔ መታሰሯ አልከፋኝም፣ በጣም ይቅርታ አልከፋኝም። እንኳን ታሰረች አይታ ትወጣለች ከሚሉት ውስጥ ነኝ። ወደ ሁለተኛው ጉዳይ ስናልፍ እንግዲህ ሁለተኛው ጉዳይ በጣም አነጋጋሪ የሆኑ መልስ የጡላቸው በጣም ብዙም እየበዛ ያለው አብሶ ካሁኑ ካለው ከመናፍስት ዓለም ጋር አያይዘዋለሁ። እኔ ፌሚኒስት አይኑ ሴት ነኝ፣ አዎ መብት አለኝ፣ አዎ እናት ነኝ። ግን ፌሚኒዝም አሁን ሄደ ያለው ፌሚኒዝም የትራውማ መላቀቂያችን ብቻ እየሆነ ይመጣ ይመስለኛል። ለምሳሌ ፌሚኒዝምን አራምዳለሁ ወይም ፌሚኒዝምን እዚህ ጋር በቪዲዮ እንደምታዩት ፌሚኒዝምን እከተላለሁ፣ ለሴቶች ጠበቃ ነኝ የምትለዋ ሴት በአንድ ወቅት የራሷን ትራውማ ስታወራ አይተናል በራሷ ብሮድካስት። ለምሳሌ እናቴ አባትን መምረጥ ብትችልበት ኑሮ ዛሬ እዚህ ላይ መኖር አልችልም ነበር። ያ ማለት በአባት ተበድላለች ወይ አባት አላሳደጋትም ወይ ደግሞ ጥሩ አባት መምረጥ አልቻለች ይሆናል እናትየው። ኦኬ። ስለዚህ እቺ ሰው ለኛ እያስተላለፈችልን ያለው የራሷን ትራውማ ነው ማለት ነው እንጂ ለሴቶች አስበው አይደለም፣ ለሴቶች ተቆርቁሮ አይደለም። የራሷን ትራውማ ነው የምታሳልፈው። ለምሳሌ አንዲት እናት በባሏ አቢዩዝ ተደርጋ በአቢዩዝ ያሳደገቻት ልጅ አባትሽ ወንዶች እንደዚህ ናቸው፣ ወንዶች አቢዩዘር ናቸው፣ ሲከፋት፣ ሲጨንቃት፣ ሲደብራት ወይም ደግሞ ስትናደድ ልክ እንደዚህ ብላ የተናገረች እናት ያሳደገቻት ልጅ ወንድ ጠል ሆና ነው የምታድገው። ወደዳችሁም ጠላችሁ ወንድ ጠል ሆና ነው የምታድገው። ያ ማለት ፌሚኒዝምን ያራመደች ይመስላታል፣ ግን አይደለችም። ፌሚኒዝም አሁን ኢትዮጵያ ላይ ያየናቸው ፌሚኒዝሞች
ትዳርን እንዳይኖር ሴት ልጅ ከወንድ ጋር ተግባብታ እንዳትኖር ትዳር እንዳትይዝ ህይወት እንዳይኖራት የሚያደርጉ ብዙ ምክንያቶች እየሰጠናቸው ነው እየኖርን ያለው። ስለዚህ ፌሚኒዝምን ከማልቀበልባቸው መንገዶች አንዱ ይሄ ነው። መጽሐፍ ቅዱስ ባዘዘንና እግዚአብሔር በመራን መንገድ መመራት እንዳለብን ይሰማኛል። ትዳር በእግዚአብሔር ዘንድ የተባረከ ነው ብሎ እግዚአብሔር እስከሰጠን ድረስ ኖ እኔ ያቅልሻለሁ ትዳር ማለት ወንድ ልጅ ማለት እንደዚህ ማለት ብላ የምትሰብከኝ ከሆነ ተመሳሳይ ጾታን እያበረታታው እንደሆነ ይሰማኛል። እያበረታቱ ነው ከሚሉት ውስጥ ነኝና ሰሞኑ ብዙ ነገሮች ማንሳት እችላለሁ። አንዳንድ ቪዲዮዎችንም ለማምጣት እሞክራለሁ። ፌሚኒዝም በውጭው ዓለምና ፌሚኒዝም አሁን ኢትዮጵያ ላይ እየተካሄደበት ያለበት መንገድ በምን መንገድ ነው የሚለውን ቪዲዮዎችን ለማምጣት እሞክራለሁ። ይሄ ጉዳይ እንዴት ታዩታላችሁ? እስከዛ ብትመካከሩበት ባይነኝ፣ ተመካከሩበት ማለት ነው። ሌላኛው እንግዲህ የሰሞኑ በጣም አነጋጋሪ ጉዳይ የሆነው የጀግናዋ አትሌት ገለቴ ቡርቃ ጉዳይ ነው። አትሌት ገለቴ ቡርቃ ብዙዎቻችን የምናስታውሰው የቀነኒሳ በቀለ አይዞሽ ገለቴ የሚለው ቃል ነው። አይዞሽ ገለቴ እኛም ልጆችም በዛም ጊዜ የነበረን ልጆችም እንደ በቃ እንዴት ነው እንደ ማጽናኛ እየተጠቀምነው ስቲል እስካሁን ድረስ አይዞሽ ገለቴ እንላለን። የሆኑ ነገሮች ቢፈጠሩና ገለቴ ቡርቃ እኔ ልጅ እያለሁኝ ወይም ትምህርት ቤት በመማርበት ጊዜ በጣም ከጉጉት ከምናያቸው ሯጮች አንዷ ነበረች። ስመጥር ለሀገሯ መክፈል ያለባትን ዋጋ እየከፈለች ጀግና አትሌታችን ነበረች። አሁንም ናት። ከቅርብ ጊዜ ጀምሮ እየሰማናቸው ያለ ነው። አብሶ ከአትሌቲክሱ አንፃር ሴቶች አትሌቶች በጣም እየተጠቁበት ያለው ግራ የሚያጋባ ጉዳይ እየመጣ ይገኛል። አስታውሳለሁ አትሌት ደራርቱ ቱሉ ልክ በዚህ መንገድ በባለቤቷ ሰጣ ገባ ውስጥ እንደነበረች፣ ብርሃኔ አደሬ ልክ እንደዛው በጣም ብዙ ማለት ይቻላል። ግን የዛን አክል ደግሞ ትዳራቸው ሰምሮ ጸድቆላቸው እየኖሩ ያሉ አትሌቶችም አሉ። ለኔ እስከዛሬ ድረስ ከሰማዋቸው የክህደት ጥግ የጭካኔ ጥግ ያየሁበት የገለቴ ቡርቃ የባለቤቷ ድርጊት ነው። ምክንያቱም ሰው ሊበድላችሁ ይችላል። ትዳር አልጋ ባልጋ ነው ማለት አይደለም። በጣም የሚከብዱ የሚጨንቁ ብዙ ነገሮች ማጣት፣ ማግኘት፣ ፍቅር፣ ደስታ፣ መጣላት ብዙ ነገሮች የሞላበት ነው። ግን ደግሞ እኔ በህይወቴ እስከዛሬ ከኖርኩባት ህይወት እንደዚህ አይነት ክደት አይቻላል። እንደዚህ አይነት ጭካኔ ማይቻላል። ያሳዝናል በጣም። እንግዲህ የገለቴ ቡርቃ ባለቤት ልክ እንደዚህ እንደምታዩት አይነት ሰው ነው። አንዳንዴ ቃል ያጥራል። ቃል አጥሯችሁ ያውቃል? ምን ማለት እንዳለባችሁ ግራ ተጋባችሁ ታውቃላችሁ? ልክ እንደዚህ አይነት ስሜት ነው የሚሰማኝ። ምክንያቱም በኦሮምኛ የተደረገውን ብዙ መስማት አልቻልኩም። እዚህ ጋር እንደምታዩት ነው የሚሰራበት የነበረው ላዳና የነዳ። አሁን ደግሞ ምን ያክል በጣም ነው የሚያመው። 10 ቤትና 4 መኪና
እንዴት ነው የወለደችን እናት የኔ እናት ናት ያንተ እናት ብላ መንግስት የሸለማት ቤት ላይ ቤት አሟልታ ሰጥታ እንደ እናት ያንተን ቦታ አንተ መሸፈን ያለብክን የነበረብክን ቦታ ሸፍና እናትን እንደ ንግስት ያኖረችን ሴት አንተን ከላዳ ሹፍርና አውጥታ የ10 ቤት ውክልና የ4 መኪና ውክልና የሰጠችን ሴት ያመነችን ሴት አንተን አምና በሙሉ ልቧ የገጠር ልጅ በጣም ጥንቁቅ የዋዎች ለትዳር ያለው ቦታ በጣም ከባድ ነው። እንደዛ አንተን አምና ሌላውን ተውት። እኔ በጣም ያንገበገበኝ ነገር ልንገራችሁ። እናቱን እንደ እናት አይቼ ቤት ቃሟልቼ ያኖርኩትን ቤት በ200,000 ብር አስተላለፍኩላት። ሲሪየስሊ የመረህን ነው? አንተ ከሴት ነው የተወለድከው? ይሄ ሰው ግን እናቱ ነች? የምር ከባድ እኮ ነው። የዛሬ የሰይፉን ኢንተርቪው ሾው ካያችሁት ጭራሽ አግብቷል፣ ጭራሽ ትዳር እየኖረ ነው። አንቺስ ያገባሽው ሴት በዚህ እንባ እንደምትኖሪ ታውቂ ይሆን? ታምኚ ይሆን? እንደኔ ቤቱን እንዳልሸጠ የተሰማችሁ ሰዎች አላችሁ? የትኛውን ቤት እንዳልተሸጠ የተሰማችሁ ሰዎች አላችሁ? ምክንያቱም ይሄ ንብረት ማሸሽ ይባላል። በተሰጣችሁ ውክልና መሰረት በማይገባ ብር ቤቱን ሽጬዋለሁ ብሎ አንድ ሰው ከመጣ ንብረት እያሸሸ እንጂ ሽጦት አይደለም። መቼም ገለቴ አምናው ሊሆን ይችላል እስከዛሬ መሄድ ያለባት ጥግ ሄዳለች። የደከማት ነገር ደክሞኛል አለቀ። እኔ እንደ አንድ ኢትዮጵያዊ እንደ አንድ ሯጭ አፍቃሪ እንደ አንድ ደግሞ ቁጭ ብለን ሰው ቤት ሄደን ሩጫን ሰው ቤት እየተገለመጥን እናይ እንደነበርን ልጆች የዛኔ ይቺን የሀገር ጀግና እኔም ያገባኛል። እኔም ስለ ገለቴ ያገባኛል። ድምጽ እንሆናት ባይ ነኝ። አንድ ቤት አልተሸጠም። አንዱንም ቤት አልሸጠውም። አንዱንም ቤት ምክንያቱም የተነገረ ያለው ዛሬ እንኳን ስቲል ነው። በዛሬው እንኳን ብር እንኳን G+2 G+1 በ200,000 ብር ይሸጣል። ዘበት ነው። ፈራው መኖር ፈራው የሚለው እዚህ ጋር ይሄ ከጭካኔም ሰውም ካለመሆን የበለጠ በጣም የሚዘገንን ድርጊት ነው። እኔ ከሱ ድርጊት ፖሊሶች ቅሬታ እየሰሙ አይደለም። ፍርድ ቤት ለሱ እያደላ ነው። እንዴት ነው 5 መኪናና 11 ቤት የነበረው ሰው ጎዳና ልወጣ ነው ብሎ ፍርድ ቤት ሲሄድ ተሰሚነት የማይኖረው? ኢትዮጵያ አትሌቲክስ ማህበር ወይም ኢትዮጵያ አትሌቲክስ ፌዴሬሽን መግለጫ ሰጥቷል። ዛሬ ነገ ጋዜጣዊ መግለጫ ይሰጣል። የኢትዮጵያ አትሌቲክስ ማህበር የታላችሁ፣ የስፖርት ኮሚሽን የታላችሁ፣ የሴቶች እኔ አላቅም ህፃናትና ሴቶች ፌዴሬሽን አለ ወይ ለማለት
ሴቶች ጉዳይ አለ ወይ ለማለት በጣም እየከበደኝ ነው እውነት ለመናገር። ለምንድን ነው ይሄ ነገር እምለው መሰላችሁ? እኔ ማንም ሰው በትዳር ላስተካክል እኔ ለምንድን ነው መሰላችሁ ሴቶችና ወጣቶች የለም እንድል የሚያደርጉኝ ነገሮች በራሴ የሚደረሱብኝ ነገሮች ስለነበሩ ነው በሰዓቱ። የሚገርማችሁ መብታችሁን ለማስከበር ስትሄዱ እንግልቱ ይበዛና ተስፋ ቆርጣችሁ ትተውታላችሁ። እኔ ተስፋ ቆርጬ ነው ነገሩን ዓለሙን የተውኩት። የምሬ ነው የምላችሁ። አብሶ በትዳር መሃል በልጅ የተነሳ የምትሄዱበት መንገድ መብት እንዳላችሁ ሳይሆን ክራይቴሪያው ይበዛል፣ ሕግና ደንብ ይበዛል። በዚህ ወጥቶ በዚህ ወርዶ እናንተ የቸገራችሁን ነገር ለማስጨረስ ምናልባት የባሰ ተቸግራችሁ መብላት ያቅታል። እሱ ላይ እረዳታለሁ። ግን እቺ ሴት ተራ እንደኔ አይነት ተራ ሴት አይደለች፣ የሀገር ባለውለታ ነች። እንዴት ነው አንድ የንግድ ባንክ ወይም የአንድ ባንክ ማናጀር ከዚህ በኋላ በዚህ አካውንት ያለ ብር እንዳይንቀሳቀስ ብላችሁ ሄዳችሁ ለ8 ዓመት ያ ሰው ያንቀሳቀሰ ለምን ተንቀሳቀሰ ትሉ ሕጋዊ ሰውነት የለውም ያስገባሹ ማመልከቻ ሊላችሁ ይችላል። መጀመሪያ ማስጠንቀቂያው ይዤ ሲሄድ ነበር መነገር የነበረበት። ኃይሌም ላይ ቅሬታ አለኝ። ሰምተዋል። ይሄንን ኢንተርቪው ያላያችሁ ሰዎች ሰይፉ ኦን ኢቢኤስ ላይ ገብታችሁ እዩት። ሰምተዋል፣ ግን ሁሉም የራሱ ሩጫ አለበት አለች። አዎ ህይወት ሩጫ ናት። ግን ሴት እንደተባለው ተመታ ወድቃ ወይም ሞታ ቢሆንስ? ብዙ ነገር እኮ ነው። መሮጥ እየቻለች አሁንም እንኳን መንቀሳቀስ እየተቻለች በፍርሃት መንቀሳቀስ እየቻለች አይደለም። እኔ ይገርመኛል እኮ የሚገድለው ዋለሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትሽ አልወጣ አለ። ተበዳዩ እሷ ሆና ትሬኒንግ እንኳን ለመስራት ፈርታ ቤት ናት። ወጣ እንኳን መሮጥ አልቻለችም። ወጣ እንኳን መስራት አልቻለችም። ሰው እንዴት ነው 11 ቤት ኖሮት 5 መኪና ኖሮት የሚያቅሰው በወንድሙ እርዳታ እየኖረ የሚኖረው? ያውም ጀግና ገለቴ ቡርቃን የሚያክል ትልቅ ለአገሯ ታሪክ የሰራች የቅርብ ጊዜ ትውስታ የሆነችን ሴት እንዴት ነው ፍርድ ቤቱ በዚህ ልክ ሲያቀለላት? እንዴት ነው ከለላ ይሰጠኝ ብላ ፖሊስ ጣቢያ ስትሄድ በዚህ ልክ ከለላ የተከለከለችበት ምክንያት? በግል የሚጠበቁ አትሌቶች ባሉባት ሀገር ተራ ወመኔ እኮ የግል ጠባቂ እየተሰጠበት ያለበት ሀገር ላይ ነው ያለነው። ተራ ለሀገር እዚህ ግባ እዚህ ይጠቅማል የሚባል ነገር ያልሰራ ሰው ከለላ የተሰጠበት ሀገር እንዴት ነው ትልቅን የሀገር ባለውለታ ያውም የድሮ ልንላት ማንችል ዛሬም መስራት ዛሬም መሮጥ ዛሬም ማስደመም ዛሬም ሀገሯን ማስጠራት የምትችልን አትሌት ከለላ ልንከለክል የምንችለው? የህግን ጥበቃ ልንከለክላት የምንችለው በምን አይነት ነው? ይሄ መሳቂያ ነው። ይሄ መሳቂያ ነው። እውነት መሳቂያ ነው። ዓለም ይስቅብናል። ምክንያቱም ይቺ ልጅ ገና እኔ እስከ ቅርብ ጊዜ የ3000 ሜትር ባለ ክብረ ወሰን እንደሆነች አውቃለሁ። እስከ ቅርብ ጊዜ ድረስ እንዴት ነው ይቺን ሴት እኔ ደክሞኛል ሰፐር ችሎ ድረስ ገብቻለሁ ከዚህ በኋላ ግን መንቀሳቀስ አልችልም አንቺ ዳኝኝ አንተ ዳነን እያለች ነው? እንዴት አገሬ በዚህ ልክ እንዴት ነው ልጇን ማስከበር ማትችለው ጀግናዋን መጠበቅ ያልቻለችው በዚህ ልክ ለምን?
እኔ ግራ እውነት በጣም ካስደነገጡኝ ድርጊቶች በጣም አንዱ ነው። እንዴት በራሷ ብር ከሷ በልጦ በህግም በምንም ደረጃ እሱ ተሰሚነት ሎሮት እሷ ተሰሚነት የሚነፈግበት አግባብ አለ ወይ? ምክንያቱም የህግ ባለሙያዎች አግባብ እንደሌለው እንዳልነበረው እየተናገሩ ይገኛሉ። ምክንያቱም በ200 ሺህ እና በ500 ሺህ ቤት ሲሸጥ አይተናነቅ። እኔ አይቻልም። እኔ አሁንም ስለ ገለቴ ቡርቃ ያገባኛል። ጀግናዬ ናት፣ ክብሬ ናት፣ አገሬ ናት ብላለች። ድሮም ኢትዮጵያዊ ዛሬም ኢትዮጵያዊ ስሞትም ኢትዮጵያዊ ነኝ፣ ኢትዮጵያ ይፍረዳኝ ብላለች አይደለ? እኔም አንድ ድምጽ ነኝ። ፍትህ ለአትሌት፣ ለጀግናዋ፣ ለኩሩዋ፣ ለድንቋ፣ ለኢትዮጵያ እንቁዋ ለአትሌት ገለቴ ቡርቃ። ሁላችንም ሚዲያ ያለን በሚዲያችን ስለዚች ጀግና ሴት ፍትህ ልንጠይቅ፣ መንግስት ትላልቅ ቦታዎች ሊደረስ ይገባል። የሴቶች መረገጥ ይብቃ። አብሶ ብር ያላቸው አቅም ያላቸው ተሰሚነት ያላቸውን ሴቶች እያደናችሁ ህይወታቸውን ማንነታቸውን የምትነጥቁት ወንዶች በየቤቱ እንደዚህ አይነት የደረሰባችሁ ሴቶች ወጣችሁ ድምጽ እንድንሆናችሁ ውጡ። ህመማችሁን ያፈናችሁ ለቅሶ ብቻችሁን የምታለቅሱ ጀግና ሴቶች ውጡ። እንደዚህ አይነት እርካሽ ቆሻሻ ወንዶችን መዋረድ አለባቸው። ትቢያ ነበር ወደ ትቢያ መመለስ መቻል አለብን። የኔ ድምጽ፣ ያንተ ድምጽ፣ ያንቺ ድምጽ፣ የኛ ድምጽ ተሰሚነት ይኖረዋል። ሁላችሁም እኔ ፍትህ እስካልኖረ ድረስ ስቲል ናው ፎቶ እየተለቀቁ ነው። ፍትህ ለጀግናዋ አትሌት አለሁኝ። ሁላችሁም ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር እያደረጋችሁ ብዙ ሰዎች ጋር አድርሱ። ሰላምና ጤና ከናንተም ከኔም ጋር ይሁን። መልካም ሁሉ ተመኘሁላችሁ። ሰላም ሁኑ።